እሱ ህልሙ ሁልጊዜም የሀገር ጠባቂ ወታደር መሆን ነበር። እድል ባገኘ ቁጥር ወታደራዊ ዩኒፎርምን እየለበሰ በመስታወት ፊት ቆሞ እያየ ጀግና ለመሆን ይመኝ ነበር። ከዛም ፊልማችን አሁን ወዳለው ሁኔታ ይመልሰናል። ቪክራም የልጅነት ህልሙን አሳክቶ የውትድርና ትምህርቱን በማጠናቀቅ በሌተናንት ማዕረግ የህንድ ጦርን ይቀላቀላል። የተመደበበትም ስፍራ እጅግ አደገኛና አማጽያን የበዙበት የጦርነት ቀጠና ነበር። የተመደበበት ቦታ ሲደርስም የጦሩ መሪ ካፕቴን ራጂቭ ሞቅ ያለ አቀባበል ያደርግለታል። ራጂቭ ቪክራምን ገና ሳይው ነበር ጀግና የሸተተው። ቪክራም የተቀላቀለው 13 ጃክሪፍ የተባለው ዝነኛ የህንድን ጦር ነበር። ይህ ክፍል በድፍረታቸው የሚታወቁ ለሀገራቸው ህይወታቸውን ለመስጠት የማይሳሱ ጀግኖች የተሰባሰቡበት ነው። ቪክራም ከጓደኞቹ ጋር በመሆን ቀን ከሌት ስልጠናቸውን ማጠናከር ይጀምራሉ። በዚህ ሁኔታ ቪክራም በጃክሪፍ 13 አንድ ወርን አሳለፈም። በአካባቢው የአማጽያኑ እንቅስቃሴ በጣም እየጨመረ ነው። የቪክራም ጓደኞች የአካባቢውን ነዋሪዎች ቢጠራጠሯቸውም ቪክራም ግን ከነርሱ የተለየ ነበር። የአካባቢውን ህዝብ እንደ ቤተሰቡ ነበር የቀረባቸው። በየቤታቸውን በመግባት አብሮ እየበላ እየጠጣ ችግራቸውንም በመካፈል የሁሉም ልብ ውስጥ ገባ። በዚህ ጸባዩ ህዝቡ ቪክራምን ይወደውና ይሳሳለት ጀመር። ሆኖም ግን ይህ ተግባሩ ለአለቃው ለካፕቴን ሳንጂቭ አስደሳች አልነበረም። ሳንጂቭ ቪክራምን ስማ፣ ጠላቶቻችን ተራ ነዋሪ መስለው መጥቶ ሊያጠቁ ይችላል። አንተ በየዋህነት ከህዝቡ ጋር እየተቀላቀልክ ነው። ካሁን በኋላ ሁልጊዜም ንቁና ዝግጁ ሆነ ነው መጠበቅ ያለብህ በማለት ጠንከር ያለ ማስጠንቀቂያ ይሰጠዋል። ቪክራምም ሁኔታውን ለማለዘብ ሊቀልድ ቢሞክርም አለቃው ግን በቁጣ ዝም አሰኘው። ቪክራምም የውትድርና ህይወት ከቀልድ በላይ ጥንካሬና ጥንቃቄ እንደሚፈልግ የተገነዘበው ያኔ ነበር።